ሁላችንም የምንታገለው ኃጢያት አለ። ብዙዎቻችን እነዚህን ኃጢያቶቻችንን ጾሮቻችንን እንጠላቸዋለን። ባናደርጋቸው ህይወታችንስ ባይፈጠሩ ደስ ይለናል። ነገር ግን ቅድስናን የምንፈልገውን ንጽህናን የምንፈልገውን ያክል ንጹህ ለመሆን ወይም ወደ ቅድስና ለመድረስ ልንጓዝበት የሚገባውን ጎዳና ለመጓዝ ግን አቅሙ የለንም ወይ ፈቃደኞች አይደለንም። ኃጢያት ባንሰራ ደስ ይለናል። ኃጢያት ላለመስራት ግን መታገልን አንፈልግም። ይሄ ኃጢያትን ላለመስራት በበደል ላለመውደቅ እግዚአብሔርን ላለማጣት የምናደርገው ጥረት ትንሹም ይሁን ትልቁ ተጋድሎ ተብሎ ይጠራል። ከጥቃቅኗ ነገር ጀምሮ እስከ ትልቁ ትግል ድረስ ኃጢያትን በደልን ሰርቶ እግዚአብሔርን ላለማስቀየም የሚደረግ ጥረት ተጋድሎ ነው። ብዙዎቻችን ተጋድሎ ሲባል ቀድሞ ወደ ጭንቅላታችን የሚመጣው ሐሳብ የሆነ ገዳም፣ የሆነ ጻድቅ አባት፣ የሆነ መነኩሴ ናቸው። ምክንያቱም እውነት ነው ቅዱሳን አባቶቻችን ጻድቃን አባቶቻችን ተጋድሎን የዕለት ተዕለት ህይወታቸው አካል ትልቁ ህይወታቸው ክፍል ስላደረጉት ተጋድሎ ሲባል እነሱን ብናስብ ወይ ደግሞ እነሱ የተጋድሎ ምልክት ቢሆኑ አይገርምም። ይሄ ማለት ግን ተጋድሎ የተሰጠው ለነሱ ብቻ ነው፣ ተጋድሎ በዓለም የምንኖርኛ የሚመለከት አይደለም የሚል ትርጓሜ ወይ ደግሞ ድምዳሜ ላይ እንድንደርስ እንዳያደርገን ግን ጥንቃቄ ያስፈልጋል ማለት ነው። ምክንያቱም ጌታችን እንዳስተማረን ወደ እግዚአብሔር መንግስት መግባት የሚፈልግ ሰው ሁሉ የመጋደል ግዴታ አለበት። በሉቃስ ወንጌል ምዕራፍ 13 ከቁጥር 24 ላይ ጌታችን በጠባቡ በር ለመግባት ተጋደሉ ብሎናል። ጠባብ በር ተብላ የተጠራችው መንግስተ ሰማያት ናት። ምክንያቱም ወደ መንግስተ ሰማያት የሚወስደው መንገድ ብዙ ትግል፣ ብዙ ልፋት፣ ብዙ መውደቅ መነሳት፣ እሾህ ጋሬጣ ያለበት ስለሆነ ማለት ነው። ተመችቶን ደልቶን ምንም ሳይጎልብን የምንሄድበት ጎዳና ሳይሆን ብዙ ታግለን ብዙ ወርቀን ተነስተን የምንገባበት ቦታ ወይም የምንገባበት ህይወት ስለሆነ መንግስተ ሰማያት በጠባቡ በር ተብሎ ጠርቷል ማለት ነው። ጠላታችን ዲያብሎስ ምንም አድርጎ የገሃነም እሳት መልካም ቦታ እንደሆነ የሚያጓጓው ቦታ እንደሆነ ጥሩ ቦታ እንደሆነ ሊያሳምነን አይችልም። ሁላችንም ክፉ ቦታ እንደሆነ እናውቃለን። ለዘላለም ሊቀጣበት ጠላት ዲያብሎስ ለዘላለም ሊቀጣበት ለሱ የተሰራች ቦታ እንደሆነች ወንጌል ነግሮናል። ለዲያብሎስና ለመላእክቱ በተዘጋጀ በገሃነም እሳት እንዳትቃጠሉ አይደል ያለው ጌታችን፣ ወይ ወደዛ ሂዱ ሲል እናገኘዋለን ማቴዎስ ወንጌል ላይና ለሱ ለቅጣቱ እንድትሆን የተዘጋጀች ክፉ ቦታ እንደሆነች እናውቃለን። ምንም አድርጎ የገሃነም እሳትን በጎ ወይም መልካም አድርጎ ሊያሳየን እንደማይችል እናውቃለን። ገሃነምን በጎ አድርጎ ሊያሳየን ስለማይችል ግን ሊያደርግ የሚችለው ምንድነው? ወደ ገሃነም የሚወስደውን መንገድ ምቹ ማድረግ ነው፣ ቆንጆ ማድረግ ነው፣ የተመቸ ማድረግ ነው። ስለዚህ እኛ አባቶቻችን በሬ ሆይ ሳሩና የተገደሉን ሳታይ እንዲሉ ፍጻሜው ሞት መሆኑን ፍጻሜው ገሃነም እሳት መሆኑን ማሰቡን ረስተን ወይም ዘንግተን በምቾት በድሎት ለመኖር በምናደርገው ጥረት ውስጥ ተጋድሎን በመሸሽ ውስጥ ማለት ነው። ተጋድሎን በጣም የሚያስጨንቅ የሚያስፈራ ነገር አድርገን እንድናስብ ይደረጋል። ጠላት እንደዛ አድርጎ ይሰራብናል። ተጋድሎን በመሸሽ ትግልን በመሸሽ ውስጥ በጣም ተመችቶን ደልቶን ለመኖር ወይ ደግሞ ደስ የሚያሰኙ ነገሮች ለማድረግ በምናደርገው ጥረት ፍጻሜያችን የገሃነም እሳት ይሆናል፣ ሞት ይሆናል ማለት ነው። ስለዚህ ወደ ገሃነም እሳት የሚወስደው መንገድ ሰፊ ነው፣ ምቹ ነው። መጨረሻው ክፉ ስለሆነ መንገዱ ደስ የሚል ሊሆን ይችላል። ወደ እግዚአብሔር መንግስት ግን መጨረሻው ዘላለማዊ ረፍት ስለሆነ ዘላለማዊ ደስታ፣ ዘላለማዊ ነፃነት ስለሆነ ከኃጢያት ጋር ከበደል ጋር ትግል የሌለበት እፎይ ብሎ የመኖር ህይወት ስለሆነ ወደዛ የሚያደርሰው መንገድ ጠባብ የትግል መንገድ ሆኖ እናገኘዋለን። ለዛ ነው ሐዋርያው ወደ እግዚአብሔር መንግስት በጣም በብዙ መከራ በብዙ ችግር ልንገባ ዘንድ ይገባናል ያለው። ወደ እግዚአብሔር መንግስት በብዙ ችግር ልንገባ ዘንድ ይገባናል። ወደ እግዚአብሔር መንግስት በብዙ መከራ በብዙ ጭንቀት የምንገባው ጌታችን ስላላዳነን አይደለም፣ የገነት ደጆች ስላልተከፈቱልን አይደለም፣ ዋጋ ስላልተከፈለልን አይደለም። ይሄ ሁሉ እንደተደረገልን እናውቃለን፣ እናምናለን። ጌታችን የሰጠንን የመዳን ስጦታ ተቀብሎ ግን ያንን ወደ ህይወታችን መተርጎም ህይወታችን ላይ ማዋል የኛ ድርሻ ስለሆነ እኛ ካልሰራን እኛ ካልደከምን እኛ የጌታችን ማዳን ተቀብለን ፍሬ ካላፈራንበት የጌታችን መሆናችን ብቻውን ወይም በጌታችን ማመናችን ብቻውን ወይም ጌታችን እኛን ለማዳን መሞቱ ብቻውን ወደ ዘላለም ህይወት አያስገባን። ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ ሲያስተምር እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ፍሬ የማያፈራ ቅርንጫፍ ግን ይቆረጣል፣ ወደ እሳትም ይጣላል ብሎ ጌታችን አምነን ስንቀበል በሚስጥራት በጥምቀት ምናምን ልክ የቤተክርስቲያን አካል ሆነን ስንሰራ ቅርንጫፍ ሆነን እየተሰራ ነው አይደል? ሚስጥረ ቤተክርስቲያንን ስንፈጽም አምነን ተጠምቀን ስጋው ደግሞ ተቀብለን ክርስቲያን ስንሆን ጌታችን ግንድ ነው፣ የወይን ግንድ ነው። እዛ ግንድ ላይ እኛ ቅርንጫፎች ተደርገን እየተሰራ ነው። ቅርንጫፍ መሆናችን ብቻውን ወይ ደግሞ የጌታችን መሆናችን ብቻውን ግን ወደ ህይወት አይደርሰን። የጌታችን ከሆነን በኋላ ፍሬ ለማፍራት ማንጥር ማንታገል ከሆነ እንቆረጣለን፣ ወደ እሳት እንጣላለን። ወደ ገሃነም መጣል ማለት ይሄ ነው። ለዛ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 ላይ በመፍራትና በመንቀጥቀጥ ዕለት ዕለት መዳናችሁን ፈጽሙ ብሎ የሚያስጠነቅቀን። በመፍራትና በመንቀጥቀጥ ዕለት ዕለት መዳናችሁን ፈጽሙ ተብለን እንድንጠነቀቅ የራሳችንን መዳን እንድንፈጽም የተነገረ ለዛ ነው። ጌታ ስላላዳነን አይደለም ቅዱስ ጳውሎስ ራሳችሁን አድኑ ያለን። የጌታችንን የማዳንን ስራ ተቀብለን ወደ ህይወታችን ማምጣትና ፍሬ ማፍራት የኛ ድርሻ ስለሆነ ብቻ ነው። ስለዚህ ኃጢያት ላለመስራት በደል ላለመስራት መታገል ይኖርብናል ማለት ነው። ከእግዚአብሔር መንግስት ከእግዚአብሔር መንገድ ከሚያወጣን በምቾት በድሎት አኑሮ ወደ ሲኦል ከሚጥለን ህይወት ወጥተን በጠባቡ በር ለመግባት ወደ እግዚአብሔር መንግስት ለመግባት መታገል መጋደል አለብን ማለት ነው። ተጋድሎ ታዲያ ማለት ምን ማለት ነው የሚለውን ስናስብ ቅድም መጀመሪያ ላይ እንዳነሳ ነው
ኃጢአት በደል ሰርቶ እግዚአብሔርን ላለማስቀየም የምናደርገው ጥረት ማለት ነው። ትንሹም ትልቁም ከጥቃቅኗ ጥረት ጀምሮ ትልቅ እስከምንለው ተጋድሎ ጥረት ድረስ ይሄ ሁሉም ተጋድሎ ነው። በመጽሐፍት እንደምናውቃቸው ይሄን ያክል ዘመን ቆሙ ጸልዩ፣ ይሄን ያክል ጊዜ ምግብ ሳይበሉ፣ ይሄን ያክል ጊዜ ውሃ ሳይጠጡ፣ አስጨናቂ አስፈሪ በሚመስሉ ሁኔታዎች ላይ ቆመው ሆነው ጸልዩ ተብሎ ሲነገረን አባቶቻችን ዓለምን እየናቁ በየበረሃው በየፍሩክታው ሲወድቁ ሊቃውንተ ቤተክርስቲያን ደጋግመው እንደሚሉት ድንጋይ ተንተርሰው ጤዛ ልሰው ቅጠል በጥሰው ድምፅ አራዊቱን ጸባጋንንቱን ታግሰው አይደለ ግርማ ሌሊቱን ታግሰው በገዳም በበረሃ የሚሉት አባቶቻችን ጌታችን ስላልሞተላቸው አይደለም፣ ይልቁንም ኃጢአትን ለማሸነፍ ነው። እምቢ ማለት እንዲችሉ አሸናፊዎች መሆን እንዲችሉ ማለት ነው። ኃጢአትን ማሸነፍ የምንችል ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስራው የኃጢአት ስሮች የሚባሉትን ዋና ዋና የኃጢአት ምንጮች የሚባሉትን ትዕቢትን፣ ስስትን፣ ፍቅረ ነዋይን ተፈትኖበት አሸንፏቸው የኛን ስጋ ይሄን እኛ የለበስነው ስጋ አሸናፊ ድል አድራጊ አድርጎታል። ማሸነፍ የሚችል እምቢ ማለት የሚችል አድርጎታል። ስለዚህ ኃጢአትን ማሸነፍ ለመቻል ስጋቸውን ሰውነታቸውን ለመጎሰም ጠላት ዲያብሎስን ድል ለማድረግ ለመርታት ነው ቅዱሳን አባቶቻችን በየበረሃው ወድቀው የሚኖሩት ማለት ነው። ይሄ ማለት ግን ተጋድሎ የተሰጠው ለነሱ ብቻ ነው ማለት አይደለም። እኛም ልንታገል ይገባናል። ቅድም እንዳልነው ጌታችን በጠባቡ በር ለመግባት ተጋደሉ ስላለን ወደ እግዚአብሔር መንግስት በምትወስደው መንገድ ለመግባት ወይ ወደ እግዚአብሔር መንግስት ለመግባት እለት እለት መጋደል መታገል ይኖርብናል ማለት ነው። የምንታገለው ደግሞ ከኃጢአት ጋር የምንታገለው ከኃጢአት ጋር ነው ስንል ግን ማስተዋል ያለብን ነገር ኃጢአት ጋር መታገል ማለት ወደ ኃጢአት ከሚመራን ጎዳና ጋር መታገል ማለት ነው። ከኃጢአት ምንጮች ጋር መታገል ማለት ነው። ኃጢአት ከሰራን በኋላ በደል ከሰራን በኋላ መቆጨት መበሳጨት ማለት ሳይሆን አስቀድመን መጀመሪያ ኃጢአትን ላለመስራት በበደል ላለመውደቅ መታገል፣ ኃጢአት በደል ከሰራን በኋላ ደግሞ ከወደቅንበት የኃጢአት ጉድጓድ ቶሎ ተነስቶ ህይወትን ለማግኘት መስራት ማለት ነው። ከኃጢአት ጋር መጋደል ማለት ነው። ቅዱሳን መጻሕፍት እንደሚያስተምሩን የኃጢአት ምንጮች የታወቁ ናቸው። መጀመሪያ ኃጢአት ማለት ምን ማለት እንደሆነ እንመልከት። ያው በጣም በግልጽ ቋንቋ ቤተክርስቲያናችን ደጋግማ እንደምታስተምረው ኃጢአት ማለት ማጣት ነው አይደለ? ቀጥተኛ የአማርኛ ትርጉሙ ኃጢአት የግዕዝ ቃል ነው። ወደ አማርኛ ስተረጉሞ ማጣት ማለት ነው ይላሉ አባቶቻችን። ኃጣ አጣ ነው፣ ኃጢአት ማጣት ነው። ምንን ነው የምናጣው? ምንል ከሆነ ደግሞ የምናጣውማ መንፈሳዊ ጤናችንን ነው። የምናጣውማ እግዚአብሔርን ነው። የምናጣውማ ከቤተክርስቲያን ጋር ያለንን ህብረት አንድነት ነው። አልቲሜትሊ የምናጣው ደግሞ ተስፋ መንግስተ ሰማያት ነው ይላሉ አባቶቻችን። መንፈሳዊ ጤናን ማጣት ማለት በነፍሳችን መታመም ማለት ነው። በነፍሳችን ታመምን ማለት ኃጢአት በደል ሰራን ማለት ነው። በነፍሳችን ሞትን ማለት ከእግዚአብሔር ራቅን ማለት ነው። ሞታ ለነፍስ ሪቅም እግዚአብሔር አይደለም የሚለው ቅዱስ ዮሐንስ አፈወርቅ። የነፍስ ሞቷ ከእግዚአብሔር መራቅ ነው እንዲል ቅዱስ ዮሐንስ አፈወርቅ። በኃጢአት ወድቀን ከእግዚአብሔር የሚለየን በሽታ ውስጥ ስንወድቅ የመጨረሻው የሚሆነው መራቅ ከወደቅንበት ኃጢአት እስካልተነሳን ድረስ መሞት ነው፣ ወደ ሲኦል መውረድ ነው። ይህም ደግሞ እግዚአብሔርን ፈጽሞ ማጣት ነው። እግዚአብሔር አምላክ በሲኦል አለ፣ በገነትም አለ። እግዚአብሔር አምላክ በህልውና የሌለበት ቦታ የለም። በረዴት በበረከት ግን ሁሉም ቦታ ላይ አይገለጥም። በሲኦል ለበረከት አይመጣም ጌታ፣ ለማዳን ለረዴት አይመጣም። በህልውና አለ፣ በበረከት በረዴት ግን አይገለጥም እዛ ቦታ ላይ። ስለዚህ ማጣት ማለት እግዚአብሔርን ማጣት ወይም ኃጢአት መስራት ማለት ከእግዚአብሔር ጋር ያለንን ህብረት ተስፋ መንግስተ ሰማያትን ማጣት ማለት ነውና ይሄ ቁስል ነው፣ በሽታ ነው፣ ህመም ነው። ካልታከምነው ካልተነሳን ካልታገሉ እንሞታለን ማለት ነው። ሌላኛው የኃጢአትን መተርጎም የምንችልበት መንገድ ደግሞ ህግን መጣስ። እግዚአብሔር አምላክ አስቀድሞ አድርጉ ያለን ነገር አለማድረግ፣ አታድርጉ ያለን ነገር ደግሞ ማድረግ ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ላይ ኃጢአት በህግ ይታወቃል አለ። ኃጢአት በህግ ይታወቃል ማለት ህግን ይሄን ማድረግ ይቻላል ይሄን ማድረግ አይቻልም የሚለውን ህግ ስንመለከት ምን ማድረግ ነውር እንደሆነ ምን ማድረግ ደግሞ የተፈቀደ እንደሆነ እንረዳለን ማለት ነው። በእርግጥ የክርስቲያን ኑሮ ከዚህም ከፍ ያለ ነው። የምናደርጋቸው ነገሮች ሁሉ የምናደርገው ኃጢአት ስለሆኑ ወይም ስላልሆኑ አይደለም አይደለ? የሆነ ነገር ማድረግ ስንፈልግ ይሄ ነገር ኃጢአት ነው ወይስ ኃጢአት አይደለም ብለን ጠይቀን ብቻ አይደለም የምናደርገው። አይ ተፈቅዷል ኃጢአት አይደለም ብንባል እንኳን የማይጠቅመን ከሆነ አናደርግም። ኃጢአት ስላልሆነ ብቻ ማድረግ ስለምንችል ብቻ ሳይሆን ከእግዚአብሔር የማያገናኘን የማይጠቅመን የማያንጸን እንኳን አናደርግም። ለዛ ነው ቅዱስ ጳውሎስ ሁሉ ነገር ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅም አይደለም፣ ሁሉም ማድረግ ይችላሉ፣ ሁሉ ግን አያንጽም ብሎ በአንደኛው ቆሮንቶስ መልእክቱ ላይ የተናገረው ማለት ነው። ስለዚህ የሆነ ነገር ኃጢአት ስላልሆነ ስለተፈቀደ ብቻ አናደርገው። ምን ይጠቅመኛል፣ ክርስቶስን መስዬ ለመኖር በመንፈሳዊ ሕይወቴ ለማድረግ የማደርገውን ጥረት በምን መልኩ ይደግፋል ብለን መጠየቅ የሚኖርብን ለዛ ነው ማለት ነው። ስለዚህ ኃጢአት ህግን ማፍረስ ነው፣ ከእግዚአብሔር ጎዳና ከእግዚአብሔር ሐሳብ መውጣት ነው። በዚህ ምክንያት ደግሞ መንፈሳዊ ጤናን ማጣት፣ መታመም፣ መቁሰል ነው ማለት ነው። ወደዚህ ኃጢአት የሚያመጡን የኃጢአት ምንጮች ደግሞ ዋና ዋና ብለን የምንጠራቸውን በሁለት ወገን መክፈል እንችላለን። የመጀመሪያው ጥንተ ጠላታችን ዲያብሎስ ነው። ጥንት ማለት መጀመሪያ ማለት አይደል? የመጀመሪያው ጠላታችን ዲያብሎስ ነው። ስጋችን እንኳን ጠላት ሆኖ ሳይነሳብን በፊት ስጋችንን ጠላት ሆኖ እንዲነሳብን ያደረገ እንዲሁ ከመሬት ተነስቶ የጠላልና ለሱ በተዘጋጀ የዘላለም እሳት እንድንቃጠል እንድንቀጣ የወደደ ጠላታችን ዲያብሎስ የመጀመሪያው የኃጢአት ምንጭ ሊሆን ይችላል። ክፉ የኃጢአት ሐሳቦችን እንድናስብ በማድረግ ጠላት ዲያብሎስ አስገድዶ ኃጢአት ሊያሰራን አይችልም። እጃችንን ጠምዞ ኃጢአት በደል እንድንሰራ ሊያደርገን አይችልም። ጠላት ዲያብሎስ የኃጢአት ሐሳቦችን ሊዘራብን ይችላል። ኃጢአት መስራት እንድንፈልግ ዙሪያችንን ለኃጢአት ሊያመቻች ይችላል። ከዛ ባለፈ ግን
አስገድዶ በኃጢአት በበደል ሊጥለን አይችልም። ይሄ በኃጢአት በበደል መውደቅ የኛው የራሳችን የምርጫ ጉዳይ ነው። አዳምን አስቶታል፣ እውነት ነው። አዳምን ያሳተው ግን አስገድዶ እንዲበላ እንዲጎርስ በማድረግ አይደለም፣ ክፉ ሐሳብ በመንገር ነው። ያንን ክፉ ሐሳብ ተቀብሎ ምርጫውን የሚመርጠው ውሳኔውን የሚወስነው ራሱ የሰው ልጅ ነው ማለት ነው። ስለዚህ ጠላት ዲያብሎስ የመጀመሪያው የኃጢአት ምንጭ ሊሆን ይችላል። ሁላችንም ግን በጠላት ዲያብሎስ ተፈተንን ብለን ጥፋታችንን፣ ኃጢአታችንን፣ በደላችንን ሁሉ በሱ ላይ ማላከክ አንችልም። ሁልጊዜ የኃጢአት ምንጭ ጠላት ዲያብሎስ ስላልሆነ ማለት ነው። እሱን እንመለስበታለን። ሁለተኛው የኃጢአታችን ምንጭ ደግሞ ፈቃደ ስጋችን፣ የገዛ ስጋችን ፍላጎት ማለት ነው። የሰው ልጅ ኃጢአትን መስራት የሚችል ተደርጎ ፖቴንሻል ያለው ተደርጎ ተፈጠረ እንጂ ኃጢአተኛ ተደርጎ አልተፈጠረም። ኃጢአትን መስራት የምንችል ተደርገን የተፈጠርነውም ደግሞ ባሮች እንዳንሆን ልጆች መሆን እንድንችል። ኃጢአትን መስራት የማንችል ነፃ ፈቃድ የሌለንና በቅድስና ብቻ የምንኖር፣ በቅድስናም የምንኖረው ግን እኛ ቅድስናን ስለመረጠን ሳይሆን ሌላ ምንም አማራጭ ስለሌላ ወዴትም መሄድ ስለማንችል ኃጢአት ብቻ ቅድስናን ብቻ ስለምናስብና ኃጢአትን ለማሰብ የማንችል ተደርገን የተፈጠርን ከሆነ ሮቦት ነን፣ ማሽን ነን እንጂ ሰው አይደለንም። ነፃ ፈቃድ የለንም። በአርአያ ሥላሴ አልተፈጠርንም ማለት ነው። በአርአያ ሥላሴ ተፈጥረናል ከሚያሰኙ ነገሮች አንዱ ግዕዛን ያለን ማሰብ፣ ማመዛዘን፣ መወሰን፣ መምረጥ የምንችል መሆናችን። ስለዚህ ሰዎች ነፃ ተደርገን ባንፈጠር ኖሮ ኃጢአት በደል መስራት ብንፈልግ የማንችል በእግዚአብሔር ላይ ለማመጽ ፍላጎቱ ካለን ማድረግ የማንችል ተደርገን ብንፈጠር ኖሮ ነፃ ፈቃድ የሌለን ተደርገን እንስሳትን መስለን ወይ ደግሞ ሮቦቶችን መስለን ማሽኖችን መስለን ነበር የተፈጠርነው ማለት ነው። ይሄ ደግሞ ወርዚት የሆነ ለመኖር የሚያጓጓ ህይወት አይደለም። ይልቁንም ነፃ ፈቃድ ያለን ተደርገን መፈጠራችን እግዚአብሔርን ለመምረጥ ከእግዚአብሔር ጎዳና ማፈንገጥ ከፈለግን ለማፈንገጥ እድል የሚሰጥ ሆነን የተፈጠርነው ማለት ነው እንጂ ኃጢአተኛ ተደርገን አልተፈጠርንም። ፈቃደ ስጋ ማለትም ከእግዚአብሔር የሚለዩን ፍትወታቶቻችን ማለት ነው። እዚህ ጋር ማስተዋል የሚፈልገው እየተቃወምን ያለነው ወይም እየሸሸን ያለነው ሊቀር ይገባል እያልን ያለነው የስጋን ፈቃድ ስንል ስጋችን ራሱ ማለታችን አይደለም። ስጋችን ራሱ ኃጢአተኛ አይደለም። ስጋችን በራሱ የኃጢአት ምንጭ አይደለም። ስጋችን በራሱ የረከሰ አይደለም። የስጋ ፈቃዳት የምንላቸው ናቸው ክፉዎች። ስጋችን በራሱ የረከሰ እንዳልሆነ የምናውቀው አንደኛ በእግዚአብሔር እጆች ስለተፈጠረ ነው። እግዚአብሔር አምላክ ሰማይና ምድርን ፈጠረ፣ መልካም እንደሆነ አየ። ውሃን ፈጠረ፣ ብርሃንን ፈጠረ፣ ፀሐይን፣ ጨረቃን፣ እጽዋትን፣ እንስሳትን ፈጠረ እያለ ይመጣን። መልካም እንደሆነ አየ፣ መልካም እንደሆነ አየ እያለ ይመጣና ሰውን ፈጠረ ካለ በኋላ ግን እጅግ መልካም እንደሆነ አየ ነው የሚለው። መልካም ብቻ ሳይሆን እጅግ መልካም ነው የሰው ልጅ፣ ርኩስ አይደለም። አንደኛ። ሁለተኛ ወልደ እግዚአብሔር ጌታችን የለበሰው የኛን ስጋ ነው። የአብርሃምን ዘር ይዟል እንጂ መላእክትን አይደለም እንዲል ሐዋርያው ቅዱስ ጳውሎስ የኛን ስጋ ነው የለበሰው። ስጋ በራሱ ርኩስ ቢሆን ኖሮ፣ ስጋ በራሱ ኃጢአተኛ ቢሆን ኖሮ ክብር ይግባውና ጌታችንንም የረከሰ ስጋ ኃጢአተኛ ስጋ ለብሷል ልንል ነው ማለት ነው። ሌላኛው በዚህ ስጋችን ነው ሚስጥራት ቤተክርስቲያን የምንፈጽመው፣ የምንቆርበው፣ ሌሎችን ሚስጥራት የምንፈጽመው፣ በሜሮ የምንታተው፣ የምንጠብቀው በዚህ ስጋችን። ስጋችን በራሱ የረከሰ አይደለም ማለት ነው። ገሃነም እሳት ገብተን ኃጢአት ሰርተን ምናምን ስንወድቅም ስጋችንና ነፍሳችን አንድ ላይ ነው የሚቀጡት። ኃጢአት የስጋ ብቻ ባህሪ ቢሆን ኖሮ ነፍሳችን በገሃነም እሳት የምትቀጣበት ምክንያት አይኖራትም ነበር ማለት ነው። ስጋችንና ነፍሳችን አንድ ላይ ሰው ሆነን ወደ ገሃነም ወደ እግዚአብሔር መንግስት መግባታችን በራሱ ኃጢአት የስጋ ብቻ ፍላጎት እንዳልሆነ እንድንረዳ ያደርገናል። የስጋ ምንጩ ኃጢአት ቢሆን ኖሮ ስጋ ያለበሱ ቅዱሳን የነበሩ መላእክት እነ ሳጥናኤል ኃጢአት በደል ሰርተው ባልወደቁ ነበር። ምክንያቱም ስጋ የላቸውማ። የኃጢአት ምንጩ ስጋ ብቻ ቢሆን ኖሮ እነዚህ መላእክት ኃጢአት ሰርተው አይወድቁም ነበር። ስጋ የኃጢአት ምንጭ ቢሆን ኖሮ እነ ቅዱስ ጳውሎስ እና አቡነ ተክለ ሃይማኖት ቅዱሳን መላእክትን መስለው ወደ ሰማያት አያርጉም ነበር ማለት ነው። ስለዚህ ስጋ በራሱ የኃጢአት ምንጭ አይደለም። ፈቃደ ስጋ የምንላቸው ነገሮች ምንድናቸው የምንል ከሆነ የተሰጠንን ተፈጥሯዊ ፍላጎታችንን ከተሰጠን ተፈጥሯዊ ዓላማ ውጪ የምንወስደው ከሆነ እኛ የምንገዛው እኛ የምናስተዳድረው መሆኑ ቀርቶ እኛን የሚገዛን የሚሆን ከሆነ ያን ጊዜ ፈቃደ ስጋ ይሆናል። መብላት ተፈጥሯዊ ፍላጎታችን ግን ምግባችንን መቆጣጠር የማንችልና ሆዳም የምንሆን ከሆነ ግን ፈቃደ ስጋ ፍትወት ኃጢአት ይሆናል ማለት ነው። ሩካቤ ተፈጥሯዊ ፍላጎታችን ዝሙት የምናደርገው ከሆነ ግን ኃጢአት ይሆናል፣ ፈቃደ ስጋ ይሆናል ማለት ነው። እንቅልፍ ተፈጥሯዊ ፍላጎታችን ስንፍና የሚሆን ከሆነ ግን መጽሐፍ ቅዱስ በምናነብበት ቃል እግዚአብሔር በምንማርበት ጸሎት በምናደርግበት ስራ በምንሰራበት ስራ ላይ ምንተኛ ከሆነ ግን ሰነፎች ሆናል። ያ ስንፍናችን ኃጢአት በደል ሆኗል ማለት ነው። ስለዚህ ፈቃደ ስጋ የምንለው የራሳችንን ስጋችንን ማለታችን ሳይሆን የስጋችንን ፍላጎቶች መሻቶቻችንን ከተፈጠሩበት ዓላማ አጣምን ኤክስትሪም ወስደን ለኃጢአት ስንጠቅም የሚገዙን ሆዳችን አምላካችን ሲሆንብን እንደማለት ነው። የሚገዙን ሲሆኑ ያን ጊዜ ፈቃደ ስጋ ይሆናሉ። የምንቃወማቸው እነዚህ ነው። እነዚህ ተፈጥሯዊ ፍላጎቶቻችን መንገድ ለመጣስ ይጥራሉ፣ ይሞክራሉ። ይሄ ፈቃደ ስጋ ተብሎ ይጠራል ማለት ነው። መጽሐፍ ቅዱስ እንደሚነግረን እኛ ክርስቲያኖች ሁለት ልደት አለን አይደለ? ሁለት ልደታት አሉ። የመጀመሪያው ከእናታችንና ከአባታችን በስጋ የምንወለደው ልደት ነው። ሁለተኛው ደግሞ በ40 ወይም በ80 ቀናችን ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ በመንፈስ የምንወለደው ልደት ነው። ጌታችን ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ ሲያስተምር ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ብሏል።
እኛ ደግሞ ከስጋም ከመንፈስም ተወልደናል። ስለዚህ ከስጋ እንደመወለዳችን ስጋዊ ነን፣ ከመንፈስ እንደመወለዳችን ደግሞ መንፈሳዊ ነን ማለት ነው። ከስጋ እንደመወለዳችን ስጋዊ ፍላጎቶች፣ ስጋዊ መሻቶች አሉ፣ ስጋዊ ፈቃዳት አሉን ማለት ነው። ከመንፈስ እንደመወለዳችን ደግሞ መንፈሳዊ የሆኑ ፍላጎቶች፣ መንፈሳዊ የሆኑ መሻቶች አሉ። ፈቃድ ነፍስ፣ የነፍስ ፈቃድ ፍላጎት የምንላቸው ማለት ነው። እነዚህ ፍላጎቶች አሉ። ስጋና ነፍስ አንዱ ከአንዱ ተለይቶ መኖር የሚችል አይደለም አይደል? ያው ሰው ሆነ እንድንኖር ስጋና ነፍሳችን የግድ መዋሃድ አለባቸው። ስጋና ነፍስ ከተለያዩ ስጋም አስክሬን ብቻ ነፍስም ነፍስ ብቻ ናት እንጂ ሰው አይደለም። አብረው አንዱ ከአንዱ ተለይቶ መኖር እንደማይችል ሁሉ ደግሞ ተስማምቶ የሚኖሩ ደግሞ አይደሉም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ከቁጥር 18 ላይ ሲናገር እንደዚህ ይላል፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እርስ በርሳቸውም ይቀዋወማሉ፣ ስለዚህም የምትወዱትን ልታደርጉ አትችሉም። ስጋ በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ። አንዱ በአንዱ ላይ ሊበረታ፣ አንዱ በአንዱ ላይ ሊሰለጥን ይታገላል። ስለዚህ የምትወዱትን የምትፈልጉትን ነገር ልታደርጉ አትችሉም ማለት። ሌላ ቦታ ላይም ሲናገር እኔ በሐሳቤ በልቤ ለእግዚአብሔር ሕግ እገዛለሁ፣ በስጋዬ ደግሞ ለኃጢአት ሕግ እገዛለሁ አለ። ፍላጎት ውስጥ ያለው መሻት የእግዚአብሔርን ሕግ አክብሮ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ መኖር ነው። ስጋዬ ደግሞ ለኃጢአት ሕግ ይገዛል፣ ኃጢአትን ማድረግን ይፈልጋል ይላል። ማድረግ የምፈልገውን ትቼ ማድረግ የማልፈልገውን ነገር አደርጋለሁ። የምወደውን የምሻውን ላደርገው የምፈልገውን በጎ ነገር ማድረግ አልችልም። የማልወደውን ክፉን ነገር ደግሞ አደርጋለሁ። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል ይላል ቅዱስ ጳውሎስ። ማን ያድነኛል? ይሄ የብዙዎቻችን ጩኸት። በጣም ብዙ መልካም ነገሮችን እናውቃለን። በጣም ብዙ ስብከቶችን፣ ትምህርቶችን ሰምተናል። ልናደርገው ልንፈጽመው የሚገባን በጎ ነገር ምን እንደሆነ እናውቃለን። ያንን ማድረግ የምንችልበት አቅም ግን የለንም። የእግዚአብሔርን መንግስት ቅድስናን እንሻታለን። ወደዛ ቅድስና የሚያደርሰውን ጎዳና ለመጓዝ ግን አቅሙ፣ ትግሉ የለንም፣ ትዕግስቱ የለንም ማለት ነው። እቺ ወደዛች መንገድ ለመጓዝ የምናደርጋት ትዕግስት ናት ተጋድሎ ተብላ የምትጠራ። ፈቃደ ስጋችን በፈቃደ ነፍሳችን ላይ እንዳይበረታና ዝቅ አድርጎን እግዚአብሔርን ከማጣትን በላይ እንስሳትን እንድንመስል እንዳያደርገን የምናደርገው ጥረት ተጋድሎ ተብሎ ይጠራል። ቅድም እንዳልነው የሰው ልጅ ሲፈጠር ማዕከላዊ መካከለኛ ተደርጎ ነው የተፈጠረው። ፖቴንሻሉ አቅሙ ያለው እንስሳትንም ለመምሰል ቅዱሳን መላእክትንም ለመምሰል ማለት ነው። ቅድም የጠራናቸው አባቶቻችን ቅዱስ ጳውሎስ ወደ ሰማያት አድርጎ እስከ ሶስተኛው ሰማይ ተነጠቅኩኝ ሲል አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር የሥላሴን መንበር አጠኑ ብለን ስንናገር አባታችን አባ እከሌ ይህንን ያክል ዓመት ምግብ አልበሉም፣ ውሃ አልጠጡም፣ ይህንን ያክል ዓመት ቆመው ጸለዩ፣ ይህንን ያክል ዓመት እንደዚህ ያደረጉ ተብሎ ለሰው ባህሪ የማይስማማ መልአካዊ የሆነ ድርጊትን እንደፈጸሙ ስንናገር እያወራን ወይም እየተናገርን ያለነው ፈቃደ ነፍሳቸውን መንፈሳዊ ፍላጎታቸውን በስጋቸው ላይ አሰልጥነው ከፍ በመንፈሳዊነት ከፍ ከፍ ስላሉ አባቶቻችንና እናቶቻችን። በተቃራኒው ደግሞ መዝሙረኛው ዳዊት ሰብሰ ክቡር ውእቱ እያይመረ ወኮነ ከመንሳ ዛልቦ ልብ ወተመሰሎሙ፣ ሰውስ ክቡር ነበር ነገር ግን አላወቀም፣ ልብ እንደሌላቸው ግዕዛን እንደሌላቸው ማሰብ እንደማይችሉ እንደ እንስሳት ሆነ እነርሱንም መሰላቸው ብሎ እንደተናገረ እንስሳትን የሚመስል ህይወት ደግሞ የሚኖር ሰው አለ። እንደዚህ አይነት ህይወትን የሚኖር ሰው ደግሞ ፈቃደ ስጋው በፈቃደ ነፍሱ ላይ ሰልጥኖበት ስጋውን ማስገዛት መጎሰም አቅቶት እንደ እንስሳት ያገኘውን የሚበላ እንደ እንስሳት ካገኘው ጋር ሩካቢ የሚፈጽም የሚጋደም። አንዳንድ እንስሳት እንደው ይመርጣሉ አይደል? እንደ እንስሳት ነገን የማያስብ የእግዚአብሔርን መንግስት የማያስብ እንስሳት ይበላሉ፣ ይጠጣሉ፣ ዘር ይተካሉ፣ ይሞታሉ። ከዛ በኋላ ህይወት የላቸው። ስለመብላት ስለመጠጣት ከዛን ስለመሞት እንበላለን፣ ነገን ሞታለን፣ እንብላ እንጠጣ እንዳለው ሰው ማለት ነው። እንደዛ መኖርን የሚያስብ ሰው እንደ እንስሳት የሚኖር ሰው ነው ማለት ነው። ይሄ ግን ቲዮሬቲካል ብቻ አይደለም። እንደውም መጽሐፍ ቅዱስ ላይ ትንቢተ ዳንኤል ላይ ምዕራፍ 4 ላይ ጥሩ ታሪክ አለ አይደል? ናቡከደነጾር የሚባለው ንጉስ በእግዚአብሔር ላይ ደጋግሞ በማመፁና እግዚአብሔር አምላክ ወደ ህይወት እንዲመለስ ወደ እግዚአብሔር እንዲመለስ በህልም በራእይ ያሳየውን ጥሪ ባለመቀበሉ ምክንያት እግዚአብሔር ይህንን ንጉስ የቀጣው ለ7 ዓመታት ከዙፋኑ ወርዶ ጫካ ውስጥ እንደ እንስሳት እንደ አውሬ እየኖረ እንደ በሬ ሳር እየበላ ጫካ ውስጥ እያደረ ዝናብ እየዘነበበት ጤዛ እየወረደበት ልክ ማንኛውም እንስሳ እንደሚኖር እንዲኖር ነው ያደረገው 7 ዓመት ሙሉ ማለት። እንግዲህ አንዱን ቅዱስ ወደ ሰማይ አድርጎ ከመላእክት ጋር እግዚአብሔርን አመሰገነ ባልንበት አፋችን የሆነን ሰው ደግሞ ወርዶ እንደ እንስሳት ጫካ ውስጥ ሳር እየበላ ኖረ ስንል አስቡ። ሰው ሁለቱንም ኤክስትሪም መሄድ ይችላል። ሁለቱንም ቦታ መሄድ የሚችል ፖቴንሻሉ አቅሙ ያለው ማዕከላዊ ተደርጎ ነው የተፈጠረው። ስለዚህ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ከኖርን ከፍ ከፍ ብለን መንፈሳዊ ፍላጎታችን ከፍ ብሎ መላእክትን መስለን በቅድስና ልንኖር፣ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ፈቅ ካልን ደግሞ በኃጢአት በበደል ወድቀን እንስሳትን የመምሰል አቅሙ ያለን ተደርገን የተፈጠርነው ማለት ነው። ስለዚህ ፈቃደ ስጋችን በፈቃደ ነፍሳችን ላይ እንዳይበረታና ኃጢአት በደል ሰርተን ከእግዚአብሔርም ተለይተን እግዚአብሔርን ማተን ከህይወት ጎርለን እንዳንቀር የምናደርገው እያንዳንዱ ጥረት ተጋድሎ ተብሎ ይጠራል። ተጋድሎ ለመባል የግድ ትልቅ መሆን አይጠበቅበትም። የግድ በገዳም በበረሃ ያሉ አባቶቻችን እንደሚያደርጉ በጣም ትልቅ መሆን አይጠበቅበትም። ትላልቆቹ አባቶቻችን የሚጋደሉት ለዘመን ለብዙ ቀናት ምግብ ባለመብላት
በመቶዎች በሺዎች የሚቆጠሩ ስግደቶችን በቀን በመስገድ ለረጅም ሰዓት ቆሞ በመጸለይ ሊሆን ይችላል። እኔና አንተ ግን የምንጋደለው ጠዋት ተነስቶ አንድ ሰላም ለኪ ለመድገም ሊሆን ይችላል። ሁሉም ሰው በአቅሙ ልክ በተሰጠው ጸጋ ልክ ነው የሚጋደለው፣ ባለበት ደረጃ ልክ። ዛሬ ሰላም ለኪ ለመድገም የሚጋደለው ሰው ነገ ውዳሴ ማርያም ለመድገም ከዛ ዳዊት ለመጨመር ይሆናል። ቀስ እያለ ደግሞ ቀኑን ሙሉ በመጾም ቀኑን ሙሉ በመጸለይ እያለ ያድጋል ማለት ነው። ክርስትና የሚታደግበት ህይወት ስለሆነ ትንሹም ተጋድሎ ትልቁም ተጋድሎ ሁላችንም እንደየድካማችን ልክ ዋጋችንን እንቀበላለን። በጣም በትልቁ የተጋደሉትም እኛ ደካሞቹም እንደ ድካማችን እንደ ልፋታችን ልክ የምንቀበለው ዋጋ አለን። ያለ ዋጋ የሚጋደል ሰው የለም ማለት። እያንዳንዷ ትንሿ ድካማችን ዛሬን በየቀኑ የምሰራውን በየቀኑ የምወድቅበትን ኃጢአት ላለማድረግ ታግዬ ዛሬን ሳላደርገው ቀርቼ ነገ በጠዋት ያንን ኃጢአት ብሰራ እግዚአብሔር አምላክ በዚህ ኃጢአት መውደቄን መሰናከሌን ብቻ አይደለም የሚመለከተው፣ ትላንትና ያንን ኃጢአት ሳልሰራ አሸንፌ ማለፌን ጭምር ነው የሚመለከተው። እያንዳንዱ ጥረቴ እያንዳንዱ ልፋቴ በእግዚአብሔር ዘንድ ዋጋ አለው። ዋጋ የሌለው ድካም፣ ዋጋ የሌለው ትግል፣ ዋጋ የሌለው ውድቀት የለም። ዋጋ የሌለው ተጋድሎ የለም። ላለመውደቅ የምናደርገው ተጋድሎ ዋጋ የሌለው ከእግዚአብሔር ዘንድ በረከት የማያስገኝ ትግል የለም ማለት ነው። ለእያንዳንዱ በድካሙ ልክ ወይም በስራው ልክ በልፋቱ ልክ ዋጋውን ሰጠው ዘንድ ከኔ ጋር አለ አይደል ያለው ጌታችን። ለእያንዳንዱ በድካሙ ልክ ዋጋውን ከፍሎ ዘንድ ማለት ነው። እያንዳንዳችን በድካማችን ልክ ዋጋ ይከፈለናል። ጠዋት ተነስተ ለመጸለይ የምታደርገው ጥረት እንቅልፍ እያሸነፈ በእንቅልፍ ልብ ቆመ የምትጸልዩ ጸሎት በእግዚአብሔር ዘንድ ዋጋ አለው። አይ ልቡን ሰብስቦ ሐሳቡን ሰብስቦ አልጸለይም ብሎ እግዚአብሔር አምላክ አይቃወምም። ጥረትን ድካምን ይመለከታል። በእግዚአብሔር ዘንድ ለመግባት ያንን ኃጢአት ላለመስራት የምታገለውን ትግል ይመለከታል። ላለመስራት ብቻ አይደለም፣ ኃጢአቱን በደሉን ከሰራ ከወደቅክ በኋላ ወድቀ ላለመቅረት ለመነሳት የምታደርገውን ትግል እግዚአብሔር ይመለከታል። ቀላል አይደለም። ከወደቁ በኋላ መነሳት ቀላል አይደለም። ያንን ኃጢአት የምትጠላውን በደል ከሰራ በኋላ በእግዚአብሔር ፊት ቆሞ መጸለይ ቀላል አይደለም። ኃጢአት መጥፎነቱ ይሄ ነው አይደል? ልክ ኃጢአት በደል ከሰራን በኋላ መጀመሪያ የሚከብደን ትልቁ ነገር ተነስቶ መጸለይ ነው። ኃጢአት ከሰራን በኋላ መጸለይ፣ ኃጢአት ከሰራን በኋላ ቤተክርስቲያን መምጣት፣ መጽሐፍ ቅዱስ ማንበብ፣ መዝሙር መስማት በጣም ከባድ ነው። ሰው የሚጠላውን ኃጢአት ከሰራ በኋላ ቆሞ መጸለይ ከቻለ ጎበዝ ክርስቲያን ነው። እግዚአብሔር ፊት ለመቆም ካላፈረ ጠላት ዲያብሎስ እግዚአብሔር አይሰማም። ይሄን ሁሉ ኃጢአት በደል ከሰራ በኋላ እንዴት ብለህ ነው እግዚአብሔር ፊት የምትቆመው ብሎ የሚነግረውን ከንቱ መጥፎ የሆነ ዜና ሳይሰማ አይ እግዚአብሔር አምላክ መሐሪ ነው፣ ድካሜን ይመለከታል፣ ሩህሩህ ነው። ቅዱስ ጳውሎስ እንደኛ በነገር ሁሉ የተፈተነ እንጂ በድካማችን የማይራራልን ሊቀ ካህናት የለንም እንዳለ በድካሜ በመውደቅ ይራራልኛል ይወደኛል ብሎ አምኖ ኃጢአት ከሰራ በኋላ ተነስቶ የሚጸልይ ክርስቲያን ጎበዝ ክርስቲያን። መንፈሳዊ ዝለት ሲገጥመን መጀመሪያ የሚያስጠላን ነገር መንፈሳዊ የሆነ ነገር ሁሉ ልክ መዛል ስንጀምር መንፈሳዊ ነገሮች ሁሉ ያስጠሉናል። ልክ መዛል ስንጀምር መንፈሳዊ ነገር ብቻ አይደለም፣ መንፈሳዊ የሆነ ሰው ማየት ሁሉ ያስጠላናል። መንፈሳዊ ነገር መስማት ሁሉ ያስጠላናል። በጣም ሩቅ እንዳለን በጣም እንደዛለን እንደወደቅን ይሰማናል። ተስፋ እንዳንቆርጥ እግዚአብሔር አምላክ ድካማችንን ጥረታችንን ያንን ምንም ማድረግ ባንችል ለዛ ኃጢአት የሚሰማንን ጥላቻ እግዚአብሔር አምላክ ያስባል። ያንን ኃጢአት በመስራታችን ምክንያት ልባችን ሲሰበር ውስጣችን ሲደማ እግዚአብሔር አምላክ ልብንና ኩላሊትን የሚመረምር አምላክ ነው። ውስጣችን ማዘኑን ይመለከታል። ያንን ኃጢአት በደል መስራታችንን ብቻ አይደለም የሚመለከተው፣ እግዚአብሔር አምላክ ጾርን ይመለከታል። ያ ኃጢአት ያ በደል እኮ ሸክማችን ጾራችን ሊሆን ይችላል። ከእግዚአብሔር ጋር የምንገናኝበት ዕለት ዕለት በማዘናችን ትሩፋት ዋጋ የምናገኝበት የምንባረክበት ሸክማችን ሊሆን ይችላል። ተስፋ ቆርጦ ደክሞ አይ ብሎ መተው አይገባም። እግዚአብሔር አምላክ ድካምን የሚቆጥር አምላክ ነው። ያቺን ኃጢአት ላለመስራት የምንደክመው ድካም ነው ተጋድሎ ተብሎ የሚጠራው እሱ። ስጋችን በነፍሳችን ላይ እንዳይሰለጥን እንዳይበረታ ከእግዚአብሔር እንዳያርቀን ከእግዚአብሔር እንዳይለየን የምናደርጋት እያንዳንዷ ጥረት ተጋድሎ ናት። ጾም እኮ ተጋድሎ ነው ክርስቲያኖች። ጸሎት ተጋድሎ ነው። ስግደት ተጋድሎ ነው። ምጽዋት ተጋድሎ ነው። በእግዚአብሔር ፊት የምናፈሳት እያንዳንዷ እንባ ተጋድሎ ናት። ያንን ከልባችን ማድረግን መለማመድ ነው ትልቁ በቃ የኛ ትግል። ጸሎታችንን ከልባችን ስግደታችንን ከልባችን ለማድረግ የምናደርገው ጥረት ነው። ያንን ማድረግ ከቻለን እግዚአብሔርን ማግኘት የምንችል ሰዎች እንሆናለን ማለት ነው። ስለዚህ ፈቃደ ስጋን ለማሸነፍ የሚደረግ ጥረት ተጋድሎ ተብሎ ይጠራል ማለት ነው። የኛ ጥሪ ወደ እግዚአብሔር መንግስት ወይም በጠባቡ በር ለመግባት ተጋድሉ ሲባል ጌታችን እየነገረን እያስተማረን ያለው ስለዚህ ጉዳይ ነው ማለት ነው። ቅድም እንዳልነው የምንጋደለው ከራሳችን ከስጋችን ጋር ነው አንደኛ፣ ሁለተኛ ከጠላታችን ከዲያብሎስ ጋር ነው። መንፈሳዊ ተጋድሎ ለየት የሚያደርገው ትልቁ ነገር ይሄ ነው ማለት ነው። ምክንያቱም ቅዱስ ጳውሎስ እንደነገረን ተጋድሏችን ከስጋና ከደም ጋር አይደለም። ሐዋርያው ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 6 ከቁጥር 10 ላይ መጋደላችን ከስጋና ከደም ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። አለቆችና ገዢዎች የተባሉት ነገደ መላእክት ናቸው። ከአስሩ ነገደ መላእክት
አለቆች፣ ገዢዎች፣ አጋዕዝት ምናምን የምንላቸው መናብርት እያልን የምንጠራቸው የመላእክት ነገሮች አሉ። ከነዚህ ከመላእክት ወገን ጋር ነው፣ ከሰማያውያን ከክፉዎች ሰራዊቶች ጋር ነው አለ። ከጠላት ዲያብሎስ ጋር። ጠላት ዲያብሎስ እኮ መልአክ ነው። አስቀድሞ ሳይወድቅ በኃጢአት በበደል ከእግዚአብሔር ሳይለይ በፊት እኮ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እንኳን የማይተካከሉት በግርማው በሞገሱ ከፍ ያለ የሚመስለው የሌለ መልአክ ነው። ቅሩበ መለኮት አሐዜ መንጦላት የተባለለት የሚመስለው ስለሌለ ከሁሉ መላእክት በጣም ከፍ ያለ ግርማው የሚያስፈራ ስለሆነም ጭምር ነው እኔ ፈጠርኳችሁ ለማለት የደፈረው። ከሌሎቹ መላእክት ጋር እኩል ቢሆን ኖሮ እንደዛ ለማለት አይደፍርም ነበር። የሚያክለው የሚመስለው የሌለ በጣም የሚያስፈራ መልአክ። ይህ መልአክ ከእግዚአብሔር መንግስት ሲወጣ የመላክነት ስልጣኑን ሲያጣ ያጣው የእግዚአብሔር መልአክ የመሆኑን ብርሃናዊ መልአክ የመሆኑን ስልጣኑን፣ መላካዊ ኃይሉን፣ መላካዊ ጥበቡን፣ መላካዊ ዕውቀቱን አላጣ። አንድ ዲያቆን ወይ አንድ ቄስ ኃጢአት በደል ሰርቶ ከዛሬ በኋላ ቄስ አይደለም ዲያቆን አይደለም ተብሎ ድቁናው ቢሻር የሚያጣው ቤተ መቅደስ ገብቶ የመቀደስ ስልጣኑን፣ ካህን ወይም ዲያቆን ተብሎ የመጠራት ቄስ ተብሎ የመጠራት ስልጣኑን ያጣል እንጂ ዲያቆን ለመሆን ቄስ ለመሆን የሰበሰበውን ዕውቀት የተማረውን ትምህርት የሰበሰበውን ጥበብ አያጣ አይደለ? ጠላት ዲያብሎስ ምንድነው ስልጣኑን አጣ እንጂ ጥበቡን ኃይሉን አላጣ። ለዛ እኮ ነው ቅዱስ ጳውሎስ መምህራችን ምን አለ? መንፈስን ሁሉ አትመኑ፣ ጠላታችሁ ዲያብሎስ ብርሃናዊ መልአክ እንኳን መስሎ ሊመጣ ይቻለዋልና ያለ። ብርሃናዊ መልአክ እንኳን መስሎ መምጣት ይቻለዋልና መንፈስን አትመኑ ያለን ለዛ። ኃይሉ ጥበቡን አላጣም። እንግዲህ እሳታዊ ከሆነ ቅዱሳን መላእክትን እንኳን ይበልጣቸው ከነበረ አስፈሪ ከሆነ ከዚህ መልአክ ጋር የምንታገለው እኛ ማን ስለሆነ? እኛ እኮ ትቢያ ነን። እኛ እኮ ምናምንቴዎች ነን፣ ምንም ነን፣ ደካሞች ነን፣ በኃጢአት በደል የምንወድቅ ነን። እኛ አንድ ቅዱስ አስተምሯል አይደለ? አንተ በቀን ውስጥ የተወሰነ ሰዓት ትጾማለህ፣ ጠላት ዲያብሎስ ግን ጭራሽ አይበላም። አንተ በቀን ውስጥ ለትንሽ ሰዓት በጸሎት ተጋለህ፣ ጠላት ዲያብሎስ ግን ጭራሽ አይተኛም፣ ትጉህ ነው፣ ለክፋትም ቢሆን ማለት ነው። ስለዚህ አደገኛ ነው፣ ኃይለኛ ነው። እሱን ማሸነፍ የምንችል አይደለም። ታዲያ ምንድነው መፍትያችን? ምንድነው ምርጫችን? ምንድነው ማምለጫችን ካልን ይህንን አደገኛ ይህንን አስፈሪ ይህንን ከባድ የተባለ ጠላት ቀጥቅጠን ከእግሮቻችን በታች መጣል የምንችልበት ኢየሱስ ክርስቶስ የተባለ ስም ተሰጥቶናል። ኃይለኛ ስም፣ ኃይልን ማድረግ የሚችል ስም ማለት ነው። ቅዱስ ሚካኤል እንኳን እኮ ዘንዶንና ሰራዊቱን ተዋጉት ሲባል ዘንዶንና ሰራዊቱን ያሸነፈው በክንፎቹ ላይ በታተመው በእግዚአብሔር ስም ነው አይደል? ኃይለኛ ሆኖ አደገኛ ሆኖ በእግዚአብሔር ስም ነው። ይህንን የክርስቶስን ስም ከታጠቅን መስቀሉን ከተሸከምን የምንደፈር አይደለም፣ አስፈሪዎቹ እኛ እንሆናለን ማለት ነው። የምንፈራው እኛ እንሆናለን። የአደገኛ የተባለው መልአክ እኛን ነው የሚፈራን ማለት ነው። እኛን ነው የሚፈራን ማለት ነውና ማሸነፍ የምንችልበት ስም ተሰጥቶናል። ማሸነፍ የምንችልበት የልጅነት ስልጣን ተሰጥቶናል። ኃይል ተሰጥቶናል። ችግሩ እኛ ይሄንን አሸናፊ የሆነ ክርስቶስን መልበስን ፈቃደኞች አልሆንም። ክርስቶስን ኃይል ለማድረግ ፈቃደኞች አልሆንም። ኃይልን በሚሰጠን በክርስቶስ ማሸነፍ የማንችለው ምንም የለም። ግን ደግሞ ክርስቶስን ለመልበስ ክርስቶስን ገንዘብ ለማድረግ ደግሞ ፈቃደኞች አልሆንም። ክርስቶስን ገንዘብ የምናደርገው እንዴት ነው? ከምስጢራት ቤተክርስቲያን በመካፈል ነው። ራሳችንን አሳልፈን በመስጠት ነው ለእግዚአብሔር። ራሳችንን አሳልፈን የምንሰጠው በንስሐ ነው። ራሳችንን አሳልፈን የምንሰጠው በጸሎት ነው አይደል? ራስን በማዋረድ ነው። አንተ ተቆጣጠረኝ፣ በእኔ ውስጥ አንተ ኑር። ቅዱስ ጳውሎስ ምን አለ? እኔ ከክርስቶስ ጋር ተሰቅያለሁ፣ እርሱ በእኔ ውስጥ ይኖራል እንጂ ከእንግዲህ እኔ አልኖርም አይደል? እሱ ከኛ ጋር እሱ በእኔ ውስጥ ይኖራል። ቅዱስ ጳውሎስ የሚባል ሰው የለም። በቃ ቅዱስ ጳውሎስ የራሱ ፈቃድ የለውም። በዚህ ውስጥ የሚኖረው ክርስቶስ ነው። የክርስቶስን ፈቃድ ነው የምኖረው አለ። ክርስቶስ በውስጣችን እንዲኖር ደግሞ ጌታችን የነገረን ብቸኛ መንገድ አለ አይደለ? ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እስከ መጨረሻው። ክርስቶስ በእኛ ውስጥ እንዲኖርና ክርስቶስን ታጥቀን ክርስቶስን ለብሰን ኃይለኞች መሆን የምንፈልግ ከሆነ ከምስጢራት ቤተክርስቲያን የመሳተፍ ግዴታ አለብን ማለት ነው። ኃጢአትን ማሸነፍ የምንችለው ምስጢራት ቤተክርስቲያንን የምንሳተፍ ከሆነ ብቻ። ምስጢራት ቤተክርስቲያንን ሳንሳተፍ ኃጢአትን ማሸነፍ አንችልም። በራሳችን አቅም ጠላት ዲያብሎስን ማሸነፍ አንችልም። በራሳችን አቅም ስጋችንን መጎሰም ማሸነፍ አንችልም። ኃይልን የሚሰጠን ክርስቶስ ያስፈልገናል። ወደ ክርስቶስ መምጣት ያለብን ለዛ ነው። ከተስተካከልን ከታረምን በኋላ ወደ እግዚአብሔር መምጣት አንችልም። ሸክማችንን ለማራገፍ ለመታረም ለመስተካከል ወደ ጌታችን የምንመጣው ይህንን መረዳት ማወቅ ያስፈልጋል። ስለዚህ ክርስቶስን ሳያገኙ ክርስቶስን ሳይለብሱ መጋደል ማሸነፍ አይቻልም። ክርስቲያኖች መጋደል ጀምረናል ማለት አሸናፊዎች ሆነናል ማለት አይደለም። መጋደል ጀምረናል ማለት መልሰን በኃጢአት እንወድቅ ማለት አይደለም። ልክ መጾም ስንጀምር በቃ ኃጢአቱ ይቆማል ማለት አይደለም። ልክ መስገድ ስንጀምር አሸናፊዎች ሆነናል ደግመን አንበድልም ማለት አይደለም። በቃ አቅማችን የፈቀደውን በቃ to the best of our abilities ከሰጠነው በኋላ መልሰን በኃጢአት በበደል ልንወድቅ እንችላለን። ይሄ ማለት ተሸንፈናል ወድቀናል ማለት እኮ አይደለም፣ እየታገልን ነው ማለት ነው። ለዛ እኮ ነው ቅዱስ ዮሐንስ አፈወርቅ ሲናገር አንድ ወታደር በጣም ብዙ ጠባሳ ሰውነቱ ላይ ካለ የበለጠ ይከበራል። ለምን? በጣም ብዙ ውጊያ ተዋግቷል፣ በጣም ብዙ ሪስክ ወስዷል ማለት ነው። ምንም ጠባሳ ከሌለበት አልተዋጋም ማለት ነው አይደል? በጣም ሰውነታችን ላይ በጣም ብዙ የወደቅንበት ጠባሳ ነፍሳችን ላይ ካለ ይሄ የሚያሳየው በጣም ብዙ ጊዜ ከወደቅንበት መልሰን እንደተነሳን ነው። እጅ ሰጥተን ወድቀን እንዳልቀረን ትግላችን እስከ መጨረሻ ነው። እንደውም ሐዋርያው ሲናገር ምንድነው የሚለው?
ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁምና ይላል ሐዋርያው ቅዱስ ያዕቆብ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁምና በዕብራውያን መልእክቱ ምዕራፍ 12 ቁጥር 5 ላይ ቅዱስ ጳውሎስ ነው የተናገረው። ገና ደማችሁ እስኪፈስ አልተጋደላችሁም። እኛ ኃጢአትን ለማሸነፍ ምን አደረግ? ያንን ዕለት ዕለት የምንወርቅበትን እግዚአብሔርን የምናስቀይምበትን ኃጢአት ላለመስራት ምን አድርገን እናውቃለን? ኃጢአቱን ከሰራነው በኋላ እኮ ያመናል፣ እውነት ነው። እንቆጫለን፣ እንበሳጫለን፣ እውነት ነው። ያ ብስጭት ያቁጭት ከኛም ላይሆን ይችላል፣ ከጠላት ዲያብሎስም ሊሆን ይችላል፣ ተስፋ እንድንቆርጥ ሊሆን ይችላል። የሚያበሳጨን ከበደልን በኋላ መበሳጨት እውነት ነው፣ ብዙዎቻችን ውስጥ ያለ ነገር ነው። ግን ላለመውደቅ አስቀድመን ምን አድርገን እናውቃለን? የሆነ ኃጢአት ሲፈትነን ያን ኃጢአት ላለመስራት ተነስተን እንጸልያለን፣ ተነስተን ወደ ቤተክርስቲያን እንሮጣለን፣ እንሰግዳለን፣ በእግዚአብሔር ፊት እባክህ ጌታ ሆይ አቅቶኛል፣ አስችለኝ፣ እንዳልወድቅ እርዳኝ ብለን እንማጸናለን። ምንም እኮ አናደርግም። ያንን ኃጢአት እንደሚያሰሩን እያወቅን የምንሄድባቸው በጣም ብዙ ቦታዎች አሉ። በኃጢአት በበደል እንደሚጥሉን እያወቅን የምንፈጽማቸው የምንገባባቸው በጣም ብዙ ሁኔታዎች አሉ። ራሳችንን አመቻችተን ለኃጢአት የምናዘጋጅባቸው ሁኔታዎች በጣም ብዙ ናቸው። ኃጢአት ፈትኖን ከሚጥለን ጠላት ዲያብሎስ ፈትኖን ከሚጥለን በላይ እኛ ራሳችንን ለመፈተን የምናዘጋጅባቸው የምናቀርብባቸው ጊዜዎች በጣም ብዙ ናቸው። ተጋድሎን አልተለማመድንም፣ እንቢ ማለትን አልተለማመድንም፣ መቃወምን አልተለማመድንም። ጠላት ዲያብሎስን ተቃውሙት ከናንተ ይሸሻል ነው የሚለው መጽሐፍ ቅዱስ። እንቢ በሉት ይርቃል ነው የሚለው መጽሐፍ ቅዱስ። ለመቃወም ለመሸሽ ግን አቅም አጥተናል። እየተጋደልን እየሞከርን አይደለም። በቤተክርስቲያን ታሪክ የትኛውም ቅዱስ በቃውን በቅቻለሁ ቅዱስ ሆኛለሁ ብሎ ያለፈ የለም። ቅድስናን እየናፈቀ የእግዚአብሔርን ምሕረት እየተማጸነ ነው ሁሉም ቅዱስ የሞተ። ሁሉም ቅዱሳን ቤተክርስቲያናችን ያሉ ሁሉም ቅዱሳን ጌታ ሆይ እኔን ኃጢአተኛውን ማረኝ፣ እንደው መቼ ነው ይቅር የምትለኝ? እስከ መቼ ነው በኃጢአት የምኖረው እያሉ አለፉ እንጂ እኔ ቅዱስ ነኝ፣ እኔ በቃ ምንም ኃጢአት የለብኝም ብሎ ያለፈ ቅዱስ የለም። እስከምንሞትባት ቀን ድረስ ይሄ ስሜት ቢሰማን አይገርምም። እስከምንሞትባት ቀን ድረስ መጋደል ስላለብን ማለት ነው። እስከ መጨረሻው ከተጋደልን በኋላ አሁን ተጋድሎኝ ጨርሻለሁ፣ ሩጫዬን ፈጽሜያለሁ፣ የድል አክሊል ይጠብቀኛል ለማለት የምንችል እንጂ ልክ እንደ ዲግሪ ልክ እንደሆነ ዓለማዊ አቺቭመንት የሆነ ያክል ለሆነ ጊዜ በጣም ስትራይቭ አድርገን ታግለን ሮጠን አቺቭ አድርገን ውይ ተመስገን ጨረስኩ የምንለው ህይወት አይደለም ክርስትና። የሆነ አይነት ቅድስና የሆነ አይነት ደረጃ ላይ ከደረሰን በኋላ መልሰን ዜሮ እንገባለን፣ እንወርቃለን። ከወደቅንበት ደግሞ እንደገና ተነስተን እንታገላለን። በቃ ክርስትና ይሄ የክርስትና ህይወት ይሄ እንጂ የሆነ ነገር አቺቭ አድርገን የምንቀመጥበት ህይወት አይደለም። ስለዚህ ዛሬ ንስሐ ገብተህ ዛሬ ቆርበሽ ንጹህ የመሆን ስሜት ተሰምቶሽ በሳምንቱ ኃጢአት ስትሰሪ ተስፋ አትቁረጭ። መቁረብሽ ሁለተኛ ኃጢአት ላለመስራት የተሰጠሽ ዋስትና አይደለም። በጣም የተሻለ ሰው በጣም ቅዱስ ስለመሆንሽ የተሰጠሽ ማረጋገጫ አይደለም። ሁለተኛ አትበድይም ለማለት የተሰጠሽ ማረጋገጫ አይደለም። የሆነ ቀን በበጎ ምግባር ከተመላለስን በኋላ የሆነ ቀን ኃጢአትን ካሸነፍን በኋላ ዳግም ለምን በኃጢአት ወድቃለሁ ብለን መበሳጨት የለብንም። ጥሩ ነው ኃጢአት ለምን ሰራው መበሳጨት ጥሩ ነው። ግን እንዴት እኔ ኃጢአት ሰራለሁ እኔ እንዴት ወድቃለሁ ማለት ትዕቢት። ማን ስለሆንክ ነው የማትወድቀው? ለምንድን ነው የማንወድቀው? ምን ስላለን? ከማን እንሻላለን? ፈረንጆቹ ዊኒንግ ኤ ባትል ኢዝ ናት ዊኒንግ ዘ ዋር የሚሉት አባባል አላቸው። በሆነ ግንባር ጦርነቱን ማሸነፍ አለ። ያንን ግንባር ነው ያሸነፍ። በአምባላጌ ላይ ጦርነቱን ካሸነፍ ከአድዋ ላይ ልትሸነፍ ትችላለህ። የሆነን ግንባር ማሸነፍ ጦርነቱን ለመጨረስ ዋስትና አይደለም። ስለዚህ ዕለት ነው ክርስቲያናዊ ተጋድሎን የሚታገል ሰው በዚህ ዓመት ይህን ኃጢአት አልሰራም ብሎ ፕላን ባያደርግ ጥሩ ነው። ይሄ የግል ምክሬ ነው። ለአንድ ወር ምናምን አይደለም መታገል ያለበት፣ ለአንድ ሳምንት አለ። ብዙዎቻችን እንደዛ ነው። ያን በየቀኑ የምሰራውን ኃጢአት እኮ አንድ ሳምንት አንድ ወር ምናምን በቃ ከዛ በላይ ግን መታገል እሱ አይደለም ቁም ነገሩ። ዛሬን ለማሸነፍ ታገሉ። ዛሬን ኃጢአት ሳንሰራ ለማለፍ ነገም ስንመጣ ዛሬን ኃጢአት በየቀኑ ዛሬ ላለመውደቅ፣ በየቀኑ ዛሬ ላለመበደል፣ በየቀኑ ዛሬ እግዚአብሔር ላለማጣትና ዛሬ የተሻለ ሰው ሆኖ ለማለፍ ነው መታገል ያለብን። ከዛ በኋላ እንወርቃለን አይደለ? ጥሩ። ከዛም በነጋታው እንመጣለን። በነጋታው እንደገና ምንም ኃጢአት ምንም በደል ላለመስራት ዛሬን አሸንፎ ለማለፍ ከእግዚአብሔር ጋር ለመዋል ነው መታገል ያለብን። ኦልዌይስ ዱ ዘ ኔክስት ራይት ቲንግ የሚባል አባባል አለ። ሁልጊዜም ቢሆን ቀጥሎ ሊደረግ የሚገባውን ትክክለኛውን ነገር አድርጉ ማለት ነው። በቃ አሁን ኃጢአት የሰራ ሰው ኃጢአት በደል ከሰራው በኋላ ከዚህ በኋላ ላደርገው የሚገባው ትክክለኛው ነገር ምንድነው ብሎ ጠይቆ ያንን ነው ማድረግ ያለበት። ጽድቅም የሰራ ሰው እሺ አሁን ካለበት ሁኔታ አንፃር ቀጥዬ ላደርገው የሚገባው ትክክለኛው ነገር ምንድነው ብሎ ራሱን መጠየቅ ያለበት ሁልጊዜም ቢሆን ማለት ነው። የትላንትናውን ጽድቃችንን በትህትና የትላንትናውን ኃጢአታችንን በንስሐ እየቀበርን ዛሬን ለመኖር ነው መታገል፣ ዛሬን ለማሸነፍ ነው መታገል ያለብን። ተጋድሎ ማለት እሱ ዕለት ዕለት ከእግዚአብሔር ጋር ለመሆን፣ ዕለት ዕለት ላለመበደል፣ ዕለት ዕለት እግዚአብሔርን ላለማጣት የምናደርገው ጥረት ነው ተጋድሎ ተብሎ የሚጠራው። እኛ አቅመ ቢሶች ነን።
እኛ ደካሞች ነን፣ እኛ አቅም የለንም። ጠላት ዲያብሎስን የምናሸንፍበትን ከእግዚአብሔር ጋር የምንሆንበትን ከእግዚአብሔር ጋር መሆንን ገንዘብ የምናደርግበትን አቅሙን ብርታቱን እንዲሰጠን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር።